ብዙ ጊዜ ስለ ኢራን ስንሰማ አንድ ለየት የሚያደርጋት ስርዓት አለ። ይህም የምትመራበት ሃይማኖታዊ ስርዓት ነው። ዓለም ላይ የሚገኙ በርካታ ሀገራት በሁለት አይነት መንገድ ይመራሉ። አንዳንዶቹ በጠቅላይ ሚኒስትር ሲመሩ፣ ሌሎቹ በፕሬዝደንትነት ይመራሉ። ነገር ግን ወደ ኢራን ስንመለስ ኢራን ሁለት አይነት የአመራር ስርዓት ነው ያላት። እንደ ሌሎች ሀገራት ፕሬዝደንት ሲኖራት፣ በዋናነት ግን የሀገሪቱ መሪ ሃይማኖታዊ መሪ ነው። ሃይማኖታዊ መሪው አያቶላ እየተሰኘ ይጠራል። አያቶላ ማለት አረብኛ ቃል ሲሆን ትርጓሜውም የአላህ መልእክተኛ ማለት ነው። ኢራን በሃይማኖት መሪዋ እንዴት ልትመራ ቻለች የብዙዎች ጥያቄ ነው። ከ1979 በፊት ኢራን ትመራ የነበረው ሻህ በሚባሉ ነገስታት ነበር። የመጨረሻውም ንጉስ መሐመድ ሬዛ ሻህ ሀገሪቱን ወደ ምዕራባውያን ባህል የማስጠጋት ዌስተርናይዜሽን እና ሰፊ የኢኮኖሚ የፖለቲካ ለውጦችን የማድረግ ፖሊሲ ነበራቸው። ነገር ግን ይህ አካሄድ በአገሪቱ የሃይማኖት ሊቃውንትና ወግ አጥባቂ ማህበረሰብ ዘንድ ከፍተኛ ተቃውሞን አስነሳ። አብዮቱ እንዲቀጣጠልና የሃይማኖት መሪው ስልጣን እንዲመጡ ያደረጋቸው ዋና ዋና ምክንያቶች ነበሩት። ከእነዚህም መካከል የህዝብ አመፅና የንጉሱ መሰደድ ነው። በንጉሱ አስተዳደር ላይ የነበረው የሙስና፣ የኢኮኖሚ እኩልነት ማጣትና የጭቆና መስፋፋት የኢራንን ህዝብ ለከፍተኛ አመፅ አነሳሳው። እንደ አውሮፓውያን አቆጣጠርም በጥር 1979 ዓ.ም ንጉሱ ሀገር ጥለው ተሰደዱ። ከዛ በኋላም አያቶላ ኮሚኒ የተሰኙ በኢራን ውስጥ የሚታወቁ ታዋቂ የሃይማኖት መምህር በስደት ከነበሩበት ፈረንሳይ ወደ ኢራን ተመለሱ። እኚህ ታዋቂ የሺዓ ሃይማኖት መሪ አያቶላ ሮላ ሆሚኒ ሲባሉ ወደ ሀገር ቤት ከተመለሱ በኋላ አብዮቱን ሙሉ በሙሉ በመምራት ንጉሳዊ አፈረሱ። አዲስ ህገ መንግስትም አጸደቁ። ህገ መንግስታቸውም ቪላያታ ፋቂ ይሰኛል በፋርስ ቋንቋ። ቪላያታ ፋቂ ማለት የእስልምናና የህግ ሊቅ የበላይነት የሚል አዲስ የፖለቲካ ፍልስፍና ነው። ታዲያ ይህ የፖለቲካ ፍልስፍና ያስተዋወቁት አያቶላ ካሚኒ በዚህ ፍልስፍና መሰረት እውነተኛው መሲህ ወይም ማህዲ እስኪመጣ ድረስ ሀገሪቱ በበላይነት መምራት ያለበት በእስልምና ህግ ወይም ሸሪያ ላይ ጥልቅ እውቀትና ከፍተኛ ሃይማኖታዊ ሊቅ መሆን አለበት አሉ። ህዝቡም በሪፈረንደም ህገ መንግስቱን ስላጸደቀው ኢራን የእስልምና ሪፐብሊክ ሆና በሃይማኖት መሪዋ የበላይነት መመራት ጀመረች። የኢራን ሃይማኖታዊ መሪ ስያሜ ከየት የመጣ ነው? በኢራን ፖለቲካና ሃይማኖት ውስጥ በተደጋጋሚ የምንሰማቸው ሁለት ዋና ስያሜዎች አሉ፣ አያቶላ እና ረሃባራ። ትርጉማቸውም ሁለት የተለያየ ነው። አያቶላ ማለት የአረብኛ ቃል ሲሆን ቀጥተኛ ትርጉሙም የአላህ መልእክተኛ ወይም ሳይን ኦፍ ጋድ ማለት ነው። አጠቃቀሙም ይህ ማዕረግ የሚሰጠው በሺያ እስልምና እምነት ውስጥ እጅግ ከፍተኛ የሃይማኖት የህግና የፍልስፍና እውቀት ደረጃ ላይ ለደረሱ ታላላቅ የሃይማኖቱ ሊቃውንት ነው። አያቶላ ኡዝማ ወይም የአያቶላዎች መሪ ሲሆን ይሄ ደግሞ ከአያቶላዎች ሁሉ የላቀ እውቀት ያላቸውና በሚሊዮን የሚቆጠሩ የሃይማኖት ተከታዮች ላለው የሃይማኖቱ መሪ የሚሰጥ ቃል ነው። ሁለተኛው የሃይማኖት ስም ረሃባራ ወይም የበላይ መሪው አሁን የሚገኘው የኢራን ሱፕሪም ሊደር ማለት ነው። በአሁኑ ወቅት የኢራን መሪው አያቶላ ሙጅታባ ካሚኒ ይሰኛሉ። በቅርቡ በእስራኤል ኢራን አሜሪካ ጦርነት ህይወታቸውን ላጡት አያቶላ አሊ ካሚኒ የመጀመሪያ ልጃቸው ነው። በኢራን ህገ መንግስት መሰረት የሀገሪቱ የመጨረሻና ከፍተኛው የፖለቲካ የጦር ኃይል አዛዥ የበላይ መሪው ወይም በፋርስ ቋንቋ ራባራ ይባላል። ራባራ ማለት መሪ ወይም መንገድ አሳይ ማለት ነው። በአሁኑ ሰዓት የሀገሪቱ ራባራ የበላይ መሪ አያቶላ ሙጅታባ ካሚኒ ሲሆኑ እርሳቸው የሀገሪቱን ፕሬዝደንት፣ የጦር ኃይሉን፣ ፍርድ ቤቱንና ሚዲያውን በበላይነት የመቆጣጠርና የመሻር ሙሉ ስልጣን አላቸው። ከ1979 አብዮት አንስቶ ኢራን በሃይማኖታዊ መሪ መመራት ጀመረች ማለት ነው። በአጭሩ አያቶላ የሚለው ቃል የሃይማኖት እውቀት ደረጃን የሚገልጽ ማዕረግ ሲሆን ረሃባራ የበላይ መሪን ወይም የአሁኑ የኢራን ሃይማኖታዊ መሪውን የሚገልጽ ነው። ረሃባራ የበላይ መሪ የሚል ደግሞ የሀገሪቱን የመጨረሻ ስልጣን የያዘውን አካል የሚገልጽ የፖለቲካ ማዕረግ ነው።